ኧረ መኩ ምንድነው የምከፍተው ወዳጄ እንዴ? እኔ ልወርድ ነው ነገራችን። አተመኩ ካጠፋ ቪዲዮ ኧረ እባክህ ደህና ቪዲዮ ፈልግ። ወይኔ በላቸው ኡሪጋ ኡሪጋ ኡሪ ሂማሽ ሺጋ ታርባጋላ መጽሐፍ ቅዱስ ብቻ ትላላችሁ። ልምምዶቻችን በሙሉ ከመጽሐፍ ቅዱስ ነው የሚቀዳው ትላላችሁ። ቸርቾቻችሁ ውስጥ ያሉ ልምምዶች ግን ኢ መጽሐፍ ቅዱሳዊ ናቸው። ይሄኛው የኩንዳሊን መንፈስ ነው። ይሄኛው ደግሞ የጴንጤቆስታሉ ነው። አዘ ሴም ታይም ማለት ነው። ያው የኩንዳሊን መንፈስ ማለት በነገራችን ላይ ሂንዱይዝም የሚያምኑት ናቸው። እሺ ጋይስ እዚህ ስር ያላችሁ የምትሰሙን አንተ ራሱ የለየኸው ሱፍ በመልበሳቸው ብቻ ነው። ሱፍና በእንትን ነው በምንም በመሃል ላይ ጂሰስ የምትለው ቃል ድንገት ከገባ ማለት ድንገት እንትኑ ካስገባ እንጂ ምንም በምንም አትለየውም። በነገራችን ላይ ሴም ነው። ቆይ ሁለቱንም ላሳያችሁ። እዩት። ይሄኛው የኩንዳሊን ነው፣ ይሄኛው ደግሞ የፔንቴኮስታሉ ነው። ተመልከቱ። ይጨንቃል ስማ። እና ግን ሁለቱም ተመሳሳይ ናቸው። ጭራሽ በስቴጅ ላይ ሆኖ የሚመራል የሚያሳይ የሚመራል። ወይኔ በላቸው ወንድ ለወንድ ነው ይሄ። ኦኬ አይ ወንድ መስላ እትነች እሺ አሁን ምን ቀረ? ባይዘው ይሄን ነገር ማንም ሰው ሞግቶ አያውቅም። ማንም ሰው ለመጀመሪያ ጊዜ አግነስ ኦዝማን የምትባል ግለሰብ ይሄን አይታችሁ ከሆነ እዚህ ጋርም ይናገራል። የመጀመሪያ ጊዜ በመንፈስ ስትጠመቃላል ስፒሪት ባፕቲዝም ይባላል እና ቻይንኛ ነው እንግዲህ መንፈስ ቅዱስ ነው ቻይንኛን ያጻፈኝ ብላ ነው ይሄን የጻፈችው። ጋይስ እዚህ ጋር ተመልከቱ። አንዴ መኩ በትልቁ አድርገኝ እስቲ፣ በዚህ በኩል አድርገኝ ከይቅርታ ጋር ግድ ነው። በጣም አሪፍ። እና እዚህ ጋር የምትመለከቱት ኦኬ፣ እዚህ ጋር የምትመለከቱት እቺ አግነስ ኦዝማን የምትባለው ባይዘው አሁን ይሄንን ነገር ጻፈች የተባለች ሴት ናት። ለመጀመሪያ ጊዜ በልሳን የተናገረችው። በልሳን ከመናገሯ በፊት ግን በልሳን ተናግሬያለሁ ብላ ክሌም ከማድረጓ በፊት ይሄው ምን አለች? ቻይንኛን የጻፍኩት ብላ በመንፈስ ቅዱስ ምሪት ቻይንኛን የጻፍኩት ብላ ጀለስ ያኔ ይሄ ነው እንግዲህ ቻይንኛው። ተመልከቱ። አያችሁ አጋንንት ሰው ላይ እንዴት እንደሚጫወት ግን የእግዚአብሔር መንፈስ እንዴት እንደሚሳደብ አያችሁ። ስፒሪት አሁን ምን አይነት ቻይንኛ እንደሆነ አላውቅም። ይሄ ምንኛ ራሱ እንደሆነ እግዚአብሔር ይወቅ። ይሄው ቻይንኛ ተብሎ የተጻፈው ሉክ ቻይናዎቹማ አይተውት አረኛ እንደዚህ አይነት ቻይንኛ እናቀም ብለዋል። ቻይናዎቹ እንዳያዩት። ኦኬ ስለዚህ ይሄ ነው እዚህ ጋር የምትመለከቱት የመጀመሪያ በመንፈስ ቅዱስ ምሪት በልሳን ጻፍኩ ያለችው ይሄንን ነው እንግዲህ ቻይንኛ ጻፍኩ ያለችው። ምን ልላችሁ ፈልጌ ነው ከስር መሰረቱ ኦኬ ከስር መሰረቱ ገና እንቅስቃሴው በተጀመረበት ጊዜ ራሱ እንደዚህ አይነት በቃ ይሄ ሐሰተኛ የሆነ ልምምድ ይሄ ሰው ሰራሽ የሆኑ ልምምዶችን እንመለከታለን። ኦኬ ሐሰተኛና ሰው ሰራሽ የሆኑ ልምምዶችን እንመለከታለን። ከነዛም ውስጥ አንዱ ይሄኛው ነው።
እና ብቻ ታሪኩ እንደዚህ ነው። ጴንጤቆስታል ይጀምራል። ጴንጤቆስታል ተብሎ ተጀመረ። ከዛ በኋላ ጴንጤቆስታሉ ደግሞ በእግዚአብሔር መንፈስ ነው በእግዚአብሔር ምሪት ነው እያለ ሲያወራ የነበረው በሁለት ቦታ ይከፈላል። ምን ተብሎ? በስላሴ የሚያምንና በስላሴ የማያምን። ኦኬ ዋነስ ጴንጤቆስታል የሚባሉት ዛሬ ኦንሊ ጂሰስ የሚባሉት ማለት ነው። ከዛ በኋላ በስላሴ የሚያምኑ ጴንጤቆስታሎች ደግሞ እንደዛ ይቀጥላሉ። እና አሁን ምንድነው ዛሬ ማንሳት የፈለግነው መኩብ ቪዲዮዎችን የሚያሳያቸዋል በእርግጠኝነት በኋላ ላይ በጴንጤው ዘንድ ያለው በቸርቾቻቸው ውስጥ ያሉ ልምምዶች መጽሐፍ ቅዱስ የማያውቃቸው በጣም በሚያስቅ ሁኔታ ፕሮቴስታንቱ ከአምስቱ ሶላዎች ውስጥ አንዱ ሶላ ምንድነው? ሶላ ስክሪፕቹራ ነው። መጽሐፍ ቅዱስ ብቻ ይላሉ። በጣም ነው የሚያስቀው። መጽሐፍ ቅዱስ ብቻ ይሉና መጽሐፍ ቅዱስ ብቻ ሲሉ ምንድነው? መጽሐፍ ቅዱስ የበላይ ባለስልጣን ነው ይላሉ። ከዛ ባለፈ ደግሞ ልምምዶችንም ከመጽሐፍ ቅዱስ ነው የምንወስደው ነው እንግዲህ እነሱ ክሌም። ነገር ግን መጽሐፍ ቅዱስ ይላሉ ልምምዳቸው ግን ዛሬ በቸርቾቻቸው ውስጥ ያሉ ልምምዶችን ብትመለከቱ በጴንጤቆስታሉ ዘንድ ማጆሪቲ ኦፍ ዘም መጽሐፍ ቅዱስ ላይ ሽታውም የለም። ሽታው የለም። ባይሆን እንደውም በተቃራኒ ከመጽሐፍ ቅዱስ ተቃራኒ የቆሙ ናቸው ብዙዎቹ። ለምሳሌ ሴት ልጅ በአውደ ምሕረት የምታስተምረው ሴት ልጅ በአውደ ምሕረት ማስተማሯ በጴንጤ ቸርቾቹ ሳይታችሁ ከሆነ ኢቭን ሴቶች ብዙ ሴቶች አሉ አይደል? ቸርች ያላቸው የራሳቸው መጽሐፍ ቅዱስ ላይ ስንመለከት ግን ጳውሎስ ምን ብሎ ይናገራል? ሴት ልጅ እንድታስተምር አልፈቅድም ብሎ ጳውሎስ ሲናገር እንመለከታለን። ኦኬ ከልምምድ አንፃር አሁን ይሄ አሁን መኩ ቪዲዮ ሲያሳይ ብንመለከት ይሻላል። ይሄ እያሉ መንፈስ አስገባውብህ እንዲያልኩብህ ብድግ አድርጌ አፈረጥኩ ከፍ ዝቅ ዝላይ ምናምን እንደዚህ የሚባሉ ነገሮች በሙሉ ሽታቸው መጽሐፍ ቅዱስ ላይ የለም። ሽታው የለም መጽሐፍ ቅዱስ ላይ። ኦኬ ቪዲዮቹን ስናይ እኔም ጋዲ ሄቭሊ እየተነፈሰብን ነው ብላችሁ እንዳታስቡ። እኔ አይደለም ፓስተሮቹ ናቸው መንፈስ ሞላንብህ ይሉና ይላሉ። ጋይስ የኔ ስፒሪት እንኳን ጥሩ ስፒሪት ነው እንዳይተላለፍባችሁ ትላለ እና እንደዛ ይላሉ። የለም መጽሐፍ ቅዱስ የለም። ሰው መንፈስ ቅዱስን ሲቀበል ይፈራገጣል የሚል አንድ መጽሐፍ ቅዱስ ላይ ሽታው የለም። የለም። ይሄ ልሳን የሚባለው ነገር ያው ብዙ ጊዜ ዲስፕሩፍ አድርገናል። በጴንጤዎች ዘንድ ያለው ግሎሶሎሊያ የሚባለው ልሳን ይሄ ዓለም ላይ የማይታወቅ ቋንቋ ዝም ብሎ ሻራራ ፓራራም የሚባለው ነገር የለም። መጽሐፍ ቅዱስ የማያውቀው ልሳን ነው። ኦኬ ስለዚህ ዛሬ ምን የሚል ርዕስ ይዘን ገባን? ጀስት ለመግቢያ ያክል መጽሐፍ ቅዱስ የማያውቀው የጴንጤ ልምምድ ጴንጤ ወንድሞቻችን መጽሐፍ ቅዱስ ብቻ አይደለም እምነታችሁ። እስቲ ከመጽሐፍ ቅዱስ ልምምዶቻችሁን አሳዩን ነው ጥያቄው ራሱ። ስለዚህ ይሄን ለማለት ያክል ነው። ወዳጅ መኩ ወደ አንተ ልምጣ። ቀጥል። እግዚአብሔር ያክብርልኝ። ቃሎት ያሰማልን ጋዲ ቃሎት ያሰማልን። አዎ ያነሳቸው በጣም ገንቢ ሀሳቦች አንስተሃል። ማለት ለፕሮቴስታንቶች ውስጥ ያላችሁም ሰዎች እንድትነቁ ነው። በነገራችን ላይ በተለይ ኢትዮጵያ ውስጥ ያሉት አብዛኞቹ ጋዲ በካሪዝማቲክ ዶሚኔት የተደረጉ ናቸው። መካነ ኢየሱስም በል ቃለ ሕይወት በል የትኛውም በኢትዮጵያ ውስጥ ያሉት ዶሚኔት የተደረጉት በካሪዝማቲክ በሚሉት። ይሄኛውም መጥቶ የሄሉን ቪዲዮንም እናያለን። ይሄኛውም መጥቶ ቸርች ላይ የሚሰብከው የማይቀበለውን ዶክትሪን ወይም የራሱ ያልሆነውን መጥቶ ይሰብክበታል። በነገራችን ልሳን ያወራበታል። በዶክትሪን ደረጃ ኮንዘርቫቲቭ የሚባሉትና በተለይ ሉተራን የሚባሉት አይቀበሉት በፊት ያሉት ማለት ነው። ካልቪኒስት ጭራሹን ልሳን የሚባል ነገር የለም ብሎ ነው የሚከራከሩት። የለም ይሄ ሐዋርያዊነት ነብይነት ምናምን የሚባል ነገር የለም እያሉ ግን መልሶ መጥቶ የሚሰብከው በዛው መድረካቸው ላይ ማን ነው እንደዛ የሚሉ ናቸው። እስቲ አንድ ሰው ላስገባ ፍሪላንድ ናግባ እና ምን እያልኳችሁ ነው? ዶሚኔት ተደርጓል ማለት በጴንጤቆስታል ካሪዝማቲክ። ቅድም እንዳነሳው ዋነስ አለ፣ ትሪኒታሪያን ደግሞ አሉ፣ በስላሴ የሚያምኑ አሉ፣ የማያምኑ አለ። እነዚህ ጴንጤቆስታሎች ማለት ነው። አንዳንዶቹ በልሳን የሚያወሩ ማለት ዋነስ የሚባሉትም በልሳን ያወራሉ። ኦንሊ ጂሰስ የሚባሉት በልሳን ሊትራሊ ያወራሉ። በነገራቸው አትለዩ። በምንድን ነው የሚለዩት? የእግዚአብሔርን መንፈስ ተቀብሏል ኦንሊ ጂሰስ ለእናንተ ለጴንጤቆስታሎች ማለትም ትሪኒታሪያን ለሚባሉት ለእናንተ እነሱ መናፍቅ እየተባሉ እንዴት ነው ልሳንን የተቀበሉት?
እንዴት ነው ልሳን እነሱ ላይ የሚያወራው? እሺ እናንተ ጋር ለኦንሊ ጂሰስም ጥያቄ ነው። እንደዚህ ስላሴ እያመኑት ማለት በዋና በኮር እያመኑ እንዴት ነው እናንተ ቤት የሰራ ይሄ መንፈስ? እንዴት አንድ መንፈስ ከሆነ እውነተኛ መንፈስ ከሆነ እንዴት ሁለት ቤት ይሰራል? እውነተኛ መንፈስ ገብቷል። የማያምኑት ላይም ይሰራል፣ የሚያምኑት ላይም ይሰራል። ዋት ስለዚህ ንቁ የምንላችሁ ለዚህ ነው። በነገራችን ላይ መንቃት አለባችሁ። ኦንሊ ጂሰስ ላይ የሚሰራው ማለት በሁለቱም ሳይድ የሚሰራው ይህ መንፈስ ከእግዚአብሔር ሳይሆን ከእውነተኛ ያልሆነ መንፈስ ነው። እውነተኛ ስፕሪት አይደለም ብለን ነው ይህንን ክሌም እያደረግንላችሁ ያለ። ሁለተኛ ነጥብ አብዛኛው መንፈስን ሰጠን የሚሉትና መንፈስ በቃ ጭነን ሰጠን ብሎ ራሳቸውን እንደዛ የሚያደርጉት ከሂንዱዎች ማለት ሂንዱይዝም አወቃችሁ። የሂንዱይዝም ሃይማኖት ውስጥ እንደዛ አይነት ነገር አለ። ዮጋ የሚባል አለ። አሁን ዮጋ አክቹዋሊ ሞደርናይዝ ተደርጎ ወደዚህም እየመጣ ነው። ሞደርናይዝ ተደርጎ በቃ አብዛኛው በስፖርት መልክ ያንን ዮጋ እንትን ልምምድ ውስጥ እየገባ ነው። ያ ግን ስፕሪት አለው። በነገራችን ላይ በራሱ የቻለ ከሂንዱይዝም የተወሰደበት የራሱ ስፕሪት ከዚህ ጋር የሚገናኝበት አለ እና ተመሳሳይነት አለ። መንፈሱ ሲገባ ሰውነታቸውን እንደዛ ሲያደርግ ሁለቱም ተመሳሳይ። ላሳያቸው አንድ ቪዲዮ። ለማንኛውም የሂንዱንም የእንትንም አኪዮስ ፓፓ አኪላ ፕሪስኪላ እንዴት ነሽ? ደህና መጣ። እንኳን ደህና ቆያችሁ። ደህና ነው። እየበላ ነው ደግሞ እኔ ነግሬ እንዴ አረደኝ እኮ አልኩኝ። እናወራበታለን። ቀጥ ያሳይን። ኧረ መኩ አትሳቅ አንተ በማይሳቅ ነገር እባክህ እባክህ። ጋዲ ባለፈው ያለው ነገር የለም የቱ ለመጨረሻ የተገናኘን ቀን ማታ ላይ ስንለያይ እሺ በቃ እናደርጋለን የተባለው ነው። ያማል እንዴ ንቅንቅ ረደኝ አወራሻለሁ ያረከኝ። ኧረ ባይዘው በጣም ሰማሁ እኮ ያ ያልከውን ነገር ምናምን አፕላይ እንዳደረግከው ራሱ እስቲ አሁን ቼክ ላደርገው። በጣም ፒስ ነው ጌታ፣ በጣም አሪፍ ነው። እስቲ ቼክ አደርገዋለሁ አሁን እንዳልገረም በራሴ። ደስ ባለ ሰዓት ለዛ ነው አሁን ደስ ባለ ሰዓት የምትበላብን። ያማል። እስቲ እናያትና የመኩን እንሄድበታለን። መኩ ኧረ እባክህ ምንድነው ጥራት ያለው ነገር አከፍትም ነው ወዳጅ። ጥራት የለውም። የሂንዱይዝም አንዴ ቆይ አሁን ያሳየው ምን ነበረ? ይሄ ፕሮቴስታንት ነው ወይ? ይሄኛው የፕሮቴስታንት ነው። እሺ ያኛው በሂንዱይዝም ውስጥ ያለው ነው። እሺ ኦኬ። የፕሮቴስታንቱን እንደሆነ የሂንዱይዝሙን ታሳየናለህ። The greatest thing you've ever seen in your life. የኛው የሂንዱይዝም On another one's head. Right. Fire. በሰፊ ቆየ ወገን። የሂንዱይዝሙን አንድ ያሳየን። መጨረሻ ላይ ነው የሚያመጣው። Legacy. ወይ ፓፓ የሆነ ጊዜ የሆነ ቪዲዮ ሰርቼ ነበር ወይ እሱን እኔ ቆይ አንድ ቪዲዮ ቲክቶክ ላይ አለ። ዝም ብዬ ጴንጤዎቹን ቆይ አንዴ መኩ አንዴ በትልቁ አድርገኝ አንተ እንትን ከምትል እስከዛ ድረስ በትልቁ አድርገኝ። ኦኬ
ይሄ ዝም ብሎ ያው እንግዲህ ሰሞፍ ነው። በጣም ብዙ እንትን ማሳየት ይቻላል። ቀጥላችሁስ? ይሄ የፕሮቴስታንቶቹ ነው። ያ የጴንጤ ማለት ነው። ያ አይቷ የእንትን የሂንዱይዝሙ ተመሳሳይ ነገር ነው። አሁን ያሳያየ ነው ደግሞ። አረ ቆይ እኔ የሆነ ጊዜ የሰራሁት ቪዲዮ አለ። ቆይ እሱንም አሳያችኋለሁ። ኩንዳሊኒ መንፈስ የዋዴ ኤዲት ያደረገው ጸዴ ቪዲዮ አለ። ቆይ መኩ መጣ የኩንዳሊኒ የሆነ ጊዜ ላይ ሙስ እንይዝበት የነበረ እንደ የኩንዳሊኒ ስፒሪት ወዳጄ በጣም ከባድ ስፒሪት ነው። አረ መኩ ምንድነው የምከፍተው ወዳጄ? እንዴ እኔ ለወርድ ነው ነገራችን። አተመኩ ካጠፋ ቪዲዮ አረ እባክህ ደህና ቪዲዮ ፈልግ። ይሄ ነው መሰለህ ነው ወዳጄ። አራት እሷ ናት በነገራችን ላይ ቆማ እንደዛ የምታደርገው። ያ መንፈስ ዝጋው ስትባል ኖር አድርገህ ማየት ይጀምራል። ጥሩ ነው። ቆዩት ሂንዱይዝም ውስጥ ቆይ በደንብ ያሁኑ ምንድን ነበር? ኩንዳሊኒ ማለት ነው። በቃ ራሳቸውን ይስታሉ። አይ መኩ ቆይ ዛሬ ህንዶችን አልፈታ ብላችኋል። አንዴ በትልቁ አድርገኝ ወዳጄ። ህንድ ልትሄድ ነው መሰለኝ በቅርቡ እየተለማመድክ መሰለኝ ህንደኛ። እስኪ አንዴ ሚዩት አድርገው ወዳጄ። እስኪ አንዴ ሚዩት አድርገው መኩ። የሆነ እሺ የሚል ድምፅ አለ አንተ ጋር ከይቅርታ ጋር መለከተው መፈራገጥ፣ መቀጥቀጥ፣ ብድግ እያሉ መውደቅ፣ መሳቅ፣ እነዚህ ነገሮችን ስንመለከት መንፈስ ቅዱስን ተቀበልን ብለው የሚያደርጓቸው ነገሮች ስንመለከት መነሻው ከየት ነው ከተባለ ከአጋንንታዊ መንፈስ ነው። ይሄ መንፈስ ማን ይባላል? ኩንዳሊኒ ስፒሪት ወይ ደግሞ የኩንዳሊኒ መንፈስ ይባላል። በጣዖት aምላኪዎች ዘንድ ያለ መንፈስ ነው። እስኪ ራሳችሁ ከላይ ያለውን ቪዲዮ ተመልከቱ። Marilah kita selalu bertawa untuk diri, untuk orang lain, bertawa untuk keluarga. Makanya apapun yang kita cari di dunia ini, kita menjadi orang pintar, menjadi orang kaya, ujung-ujungnya adalah kebahagiaan. ኦኬ ከላይ እንደተመለከታችሁት ነው በኩንዳሊኒ ስፒሪት ወይ ደግሞ እነዚህ ጣዖት አምላኪዎች ኩንዳሊኒ በሚባለው መንፈስ ተመርተው እንዲህ ሲሆኑ እንመለከታለን። እስቲ እኛ ሀገሮችን ደግሞ እንመልከታቸው። ይሁት አሁን እዚህ ጉባኤ ውስጥ ነው ዝም ብሎ ምስቁ ሰዎችን አሁን ይጀምራሉ። ከዛ መንገድ ላይ ይስቃሉ፣ ታክሲ ውስጥ ይስቃሉ፣ አያቋርጡም ማለት ነው። ጋይስ አይሰማም እንዴ ድምጼ? ኧረ ይሰማል። ሚዩቱን ያነሳ መሰለኝ። ኬኮን ቀጥል የዋዴ ተናበለን በዛው ማይኩ ክፍት ነው ግን እያወረደላ። እንዴት አመሻችሁ? ጋዲ መኩ፣ አኬ፣ አንተሽ እታችም ያላችሁ ወንድም እህቶቻችን ሰላማችሁ ይብዛ። እንዴት አመሻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የዋዴ እንዴት አመሸ? እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ያው እንግዲህ እንዳያችሁት ነው ስፒሪቱ ምንም አትለዩትም። ባይዘው አሁን እኛ ማለት ይሄ እንትን ተብሎ ተለየ እንጂ ማንም ሰው ይሄን ቢመለከት ኦኬ ፕሮቴስታንቶች ናቸው የምን ሀገር ይባላል እንጂ ጭራሽ ሌላ ቤተ እምነት አይልም። እውነት ለመናገርና እምነታቸውም ስፒሪቱም ተመሳሳይ ነው። በቃ አሁን ኦን ልጅ ይሰሱም የሚናገረው አይነት ነገር የሚያደርገው አክሽን ምናምን በልሳን ረገድ ራሱ ብትመለከቷቸው ማለት ነው። በስላሴ የማያምነውም በስላሴ እናምናለን የሚሉም ዩኒታሪያኑ፣ ዋነስ ፔንቴኮስታሉ
እነዚህ ትሪኒቴሪያንስ ሁሉንም ልሳን እንናገራለን ይላሉ። እነዚህ እንትኖችም ጨምሮ ማለት ነው ሚስጢራት የሚቀበሉ የማይቀበሉትም ቅድመ ውሳኔ የሚያምኑት የማያምኑትም አሁን በተለይ እንደዚህ እያመኑ እየመጡ ነው። በዚህ ይሄ ልሳን በሚባለው ካሪዝማቲክ በሚባለው እንቅስቃሴ እያመኑ ሲመጡ የማይሆኑ ልምምዶች አብረው እየመጡ ነው። የሚያደርጓቸው አክሽኖች ልክ ከሌሎች መናፍስት ጋር በጣም የሚመሳሰሉ በጣም የሚረብሽ ማለት ነው። እንግዲህ መንፈስ ቅዱስ መረጋጋትና ሰላምን የሚሰጥ እንጂ እንዲህ የሚያስጨንቅ ከዛ ደግሞ የሚያስገለፍጥም አይደለም። በእርግጥ በተገኘው አጋጣሚ ሁሉ ዝም ብለ የሚያስቅ ስፒሪት አይደለም መንፈስ ቅዱስ እውነት ለመናገር ማለት ነው። እና እንዳያችሁት ነው የሚያስቅ መንፈስ መጽሐፍ ቅዱስ ላይ እንግዲህ እንደዚህ ተብሎ መንፈስ ቅዱስ የተገለጸበት ቦታ እናገኝም። ዝም ብለው የሚያስቅ እንደ ጅል ማለት ነው፣ እንደ እብድ ዝም ብለ በሆኑ ባልሆነ የሚያስገለፍጥ አይደለም። እኔ እንዴት ይህን እየተመለከታችሁ ራሱ መንፈሱን እንደማትመረምሩት ነው የሚገርመኝ። አንዳንዴ መንፈሶቹን እስቲ በደንብ ማለት መርምሯቸው እስቲ ከቅዱሳኖቹ ወይም ደግሞ ቀድመው ከነበሩት ሐዋርያነ አበው መንፈስ ጋር የሚስማማ ነው ወይ ስፒሪታችሁ? ወይም አሁን መንፈስ ቅዱስ አለ ብላችሁ በየቸርቾቹ የሚደረጉ እያንዳንዱ እንቅስቃሴዎች ይሄ ከሰርከሱ ጀምሮ ማለት አንዳንዶቹ ምንድን ነው የሚባለው ስትሪፕ ዳንስ ነው የሚባለው። ይሄ ስትሪፕ ዳንስ ነበር የሚባለው። ገመድ ላይ ኧረ ሊገልጸው ነው። እኔ እንጃ ዲያቆን ረፍት አረጋጋ። ጭራሽ የገመዱ ነው የብረቱ ሊለይልኝ ነው። የገመዱ ምንድነው? ዮናታን ጋር የሰራችሁ አላየም? ቅድም ኮመንት ላይ ምን ባይዘሩ ነው መኩ ያን ቪዲዮ ሲከፍት እቺማ ሻኪራ ናት እንዴ? እኔ እኮ ያኔ የዛ ቪዲዮ ሰዓት የተቋረጥኩኝ አሁን እኮ ነው የምመለሰው። ሆትስፖት ጠፋና ተቋርጦ ከባድ ነው። ለማንኛውም የዛሬ 2 ዓመት ነው 3 ዓመት የሆነ ዮናታን ጋር አንድ ገመድ ላይ እየተንጠለጠለች ምናምን ሰርከስ አይነት ስፖርት እያሳየች ነበረ። ብቻ ቸርች ውስጥ እንደዚህ ሰርቼበት ነበረ። ለዛ ነው እሱ እኮ መኩ ሰርከስ ነው። ታዲያ እኮ ስትሪፕ እኮ አይደለም። ምን ሆናል? ፖል ዳንስ ምናምን ነገር አይደለም። በደንብ ነው እንደ የምታውቀው። እሺ እሱ ነው እንደ አንተ ልታርመው ነው መኩን ልታርመው ነው። ምን አስበህ ማን አንተ? ቆይ አይ እና በደንብ እውነት ከባድ ነው። ልምምዱ ወዴት እያመራ እንደሆነ በዚያ አካሄድ ከተኬደ ህዝቡ ወደማይሆን ጉዳይ ምናምን ነው የሚገባውና ቆም ብላችሁ እንዴ ርዕሱ ጠፋ እንዴ? ርዕሱ የሆነ መጽሐፍ ቅዱስ የማያውቃቸው ልምምዶች ነበሩ የሚለውና እነዚህ ልምምዶች ፖል ዳንስ እንዳይሉ ርዕሱ ከታችን እንግዲህ መኩ እየጻፈ ነው። አንተ እንደዛ ይሏል። ኤኒዌይስ እንደዛ ነው እና ያሳዝናል። ሰዎች የሚገርማችሁ ግን ይሄን ሰሞን የጸጋ ብቻ ትምህርት ሸፍኖት ነው እንጂ በውስጥ የተሐድሶና የጴንጤው ቅጥቅጥ በጣም በቃ ይደንቅ ነበር። አገላጋይ ደግሞ ካልቪኒስት አሁን ከች ብሏልና አይዟችሁ በልሳኑ ነው እንዴ? ኧረ ከባድ ቅጥቅጥ እኮ ነው። መች የአሰግድ ግሩፕ አለ። የአሰግድ የተሐድሶ ግሩፕ ያው ልሳን አይቀበልም። ልሳን በጣም በቃ የአጋንንት ልምምድ መሆኑን ያውቃል፣ ይናገራል። እዚህ ጋር ደግሞ የጴንጤው የድህነታችን ሚስጥር ነው፣ ስንድን ያገኘነው ምልክት በልሳን ነው። እንደዚህ አይነት ነገር ካላወራን ካልሆነ በቃ የመንፈስ ቅዱስ ስራ ተቋርጧል ብሎ ነው የሚናገሩት። ዞር ስትል ደግሞ እንደነ አማን አይነቶቹ ደግሞ እናንተ ብቻ ከቤተ ክርስቲያን ውጡ እንጂ የትም ቦታ ብትሆኑ
ድናችኋል የሚል ሐሳብ ይሰጣቸዋል፣ ያጽናናቸዋል። እና አሰግድ ራሱ መቼ ነው ከትናንት ወዲያ ምናምን ነገር እሁድ ዕለት መሰለኝ ላይቭ ላይ ወጥቶ መልስ ሰጥቶበታል በዚህ ጉዳይ ላይ ሁላ ማለት ነው። በጣም በቃ የጦፈ እሳት ክርክር ላይ ናቸው። እንደው ጸጋ ብቻ ላይ ተጥዳችሁ ዞር ብላችሁ አላያችሁትም እንጂ። አረ አማን እሱን እደግፋለሁ ብሎ አሰግድን እደግፋለሁ ብሎ ራሱ የሰማሁት ቪዲዮ አምናችሁ ሄዳናችሁ ብሎ ትምህርቱን ቀጠቀጠው እኮ ራሱ እሱ አይደል እንደሚደግም ተወልዳችሁ ያመናችሁ አይልም እንዴ? አምናችሁ ሄዳናችሁ የሚለው እሱ ቀልዱን ትቶ እዚሁ ጸጋ ብቻ ልታመጪው ነው አይደለ? በእያንዳንዱ መንገድ ወደ ጸጋ ብቻ መምራት ነው ነው ኩንዳሊን መንፈስና የኩንዳሊን መንፈስና የፔንቴኮስታል መንፈስ የጸጋ ረስቼዋለሁ። ይህንን እኔ የሆነ ጊዜ ላይ ነው እዚህ ላይፍ ተገብቶ ነጋዴ ምናምን ባሉበት ስንስቅ ትዝ የሚለኝ እኔ ደግሞ የመናፍስት ዝርዝር ደግሞ ሊያዝ እንዲያባቢ አንጂ ጅበት አይ ቆይ ጥራቱ ብዙም አይደለም። ጎን ለጎን አንድ የተሰራ አለ የኩንዳሊን መንፈስና የፕሮቴስታንት መንፈስ ሁለቱ የፔንቴኮስታል ማለት ነው። ቆይ ላሳያችሁና እዩት። ከዛ የተወሰነ እንትን ሄዱበት። ይሄኛው የኩንዳሊን መንፈስ ነው። ይሄኛው ደግሞ የፔንቴኮስታሉ ነው። አዘ ሴም ታይም ማለት ነው። ያው የኩንዳሊን መንፈስ ማለት በነገራችን ላይ ሂንዱይዝም የሚያምኑት ናቸው። እሺ ጋይስ እዚህ ስር ያላችሁ የምትሰሙን አንተ ራሱ የለየው ሱፍ በመልበሳቸው ብቻ ነው። ሱፍና በእንትን ነው በምንም በመሃል ላይ ጂሰስ የምትለው ቃል ድንገት ከገባ ማለት ድንገት እንትኑ ካስገባ እንጂ ምንም በምንም አትለየውም። በነገራችን ላይ ዘ ሴም ነው። ቆይ ሁለቱንም ላሳያችሁ። እዩት። ይሄኛው የኩንዳሊን ነው፣ ይሄኛው ደግሞ የፔንቴኮስታሉ ነው። ተመልከቱ። ይጨንቃል ስማ። እና ግን ሁለቱም ተመሳሳይ ናቸው። መንፈሳቸው ማለት ከአንድ እንደሆነ በዚህ ነው የምትረዱት። በነገራችን ላይ አሁን መንፈስ ቅዱስ ነው ብሎ አሳምኖታል ውስጣቸውን ማለት ነው። አሁን የዲያብሎስ መንፈስ ውስጣቸውን ኦልሬዲ አሳምኗቸዋል። አሁን ይህንን የዲያብሎስ መንፈስ ነው ማለት አይችሉም። ኦልሬዲ ስላሳመናቸው ልባቸው በዛ ውስጥ ስለገባ ማለት ነው። ለዛ ነው አንዳንድ የፕሮቴስታንት ውስጥ ያሉት እንዴት እንደሸወዳቸውና የሚያሳዝኑት። በተለይ ፔንቴኮስታል ውስጥ ያሉት በቃ ሸውዷቸዋል። ግን እንድትነቁ አሁን እያላችሁ ያላችሁ የትኛው ሐዋርያ ነው እንዲህ ብሎ የጸለየ? የትኛው ሐዋርያ ነው እንዲህ ያደረገ? ከዛም አልፋችሁ የትኛው ማለት በአባቶቹ ምንም የማይታወቅ የለም። የትኛው አባት እስቲ ሉተር እስቲ ከነ ሉተርም ወደዚህ ቅርብ ባሉት ከአባቶቻችሁስ ማን ነው እስቲ ይሄንን ልምምድ ያደረገው? ሉተር ነው? ካልቪን ነው? ዚዊንግሊ ነው ወይስ ሌሎች አለ? ይሄ በትምህርታችሁ ደረጃ ማለት እንደዚህ አይነት ልምምድ እውነት ከእግዚአብሔር መንፈስ ነው ብላችሁ እንዴት ተቀበላችሁ? ከየት ነው ያመጣችሁት? ይሄ መንፈስ ቅዱስን መሳደብ አይሆንባችሁ ማለት በደንብ እንትን ካላችሁ ካስተዋላችሁ፣ እንግዲህ ማስተዋሉን ከሰጣችሁ ነው እንግዲህ ይህንን የምንላችሁ። ማስተዋሉን እንዲሰጣችሁ እንደምንላችኋለን እውነት ለመናገር እና ይሄ መንፈስ የምን መንፈስ ነው? ለዩት። ፓፓ
ቪዲዮ ስታክ ያደርጋል። አሁንም እኔ ጋር ብቻ ነው የመኩ ቪዲዮ ስታክ እያደረገ ያለው? አንተሽ አንተ ጋር ነው አንተ ጋር ነው። ኦ የኔ ኔትወርክ ነው ማለት ነው። ኦኬ ይታያል ጋይስ እና እኛ ይታያል። እስቲ ጋይስ ከታች አረ ካፒቴን በደንብ ይታያሉ። ይቀጥሉ። አይታይም እኮ አይደለም፣ መሀል ላይ ላግ ያደርጋል ነገር ነው ሀሳቤ። አይ ደህና ነው ኔትወርካችን ነው መሰለኝ እኛ እንጂ ሰላም ነው። ቀጥል። እሺ እና የተወሰነ እንትን ልልና አኪ ውስጥ ቀጥላለን ማለት ይሄ መንፈስ እንግዲህ አሁን ካሪዝማቲክ ሙቭመንት ተብሎ አሁን ላይ የሚቃወሙት በዶክትሪናቸው ደረጃ የማይቀበሉት የማያውቁት ውስጥም ገብተዋል። በዶክትሪናቸው ደረጃ ማለት በዶክትሪን ደረጃ የማይቀበሉት አሁን ይሄ የሉተራን ውስጥ እንደዚህ አይነት ነገር አታገኙትም። የለም የሉተራን ውስጥ ልሳንን የለም አናየው። እነዚህ ቃለ ሕይወት ውስጥም የለም ማለት በዶክትሪን ደረጃ ወይም ደግሞ ካልቪኒስቶች አያውቁትም፣ ይሄንን አይቀበሉትም። ግን ደግሞ አሁን ላይ ዶሚኔት ተደርጎ እያንዳንዱ ቸርች ውስጥ ገብቷል። በዶክትሪን ደረጃ የሌለው አሁን ላይ ወደ ውስጥ ገብቶ ጭራሽ ሁሉም ጋር ደርሷል። እና ይሄ መንፈስ አለ። ከዚህ መንፈስ እንድትወጡ ነው ትልቁ ነገር ማለት እየነገርናችሁ ያለው። ከእንደዚህ አይነት ዴሞኒክ የሆነ ከአጋንንታዊ ከሆነ እንድትወጡ ለእያንዳንዱ እየነገርናችሁ ያለውና ከዛ ውጡ ነው። ሄዱበት። አኪ ወጣ። እሺ ጋዲ ወይ ያድ ቀጥሉ። እሺ ምንድነው ዛሬ ኔትወርክ ትንሽ መቃዠት ጀምሯል መሰለኝ። ሰው ራሱ 500 ምናምን ያሳየኝ ነበር፣ አሁን በአንዴ 760 ይለኛል። ምን እንደሆነም አላውቅም። ኤኒዌይስ የኔም እንደዛ ነው ያለኝ ከ500 ምናምን። ጋይስ ቤቱን እስቲ በደንብ ታብታብ አድርጉት። ቤቱ አላውቅም የኔ አካውንት የሚሆን ዞሮ ምንድነው አሁን እኮ ዛሬ እንደ ጴንጤዎች ግቡ እንጂ ወዳጆቼ፣ እንደ ግቡ እንደ መጽሐፍ ቅዱስ ብቻ ትላላችሁ። ልምምዶቻችን በሙሉ ከመጽሐፍ ቅዱስ ነው የሚቀዳው ትላላችሁ። ቸርቾቻችሁ ውስጥ ያሉ ልምምዶች ግን ኢ መጽሐፍ ቅዱሳዊ ናቸው። ኦኬ ኢ መጽሐፍ ቅዱሳዊ ናቸው እያልን ያለ ነው እኮ እሱ ነው። መዝለሉ፣ መፈራገጡ፣ ምን ማለቱ ይሄ ሁሉ ነገር ልሳን የሚባለው ነገር ጨምሮ ኦኬ እናንተ ጋር ያለው ማለት ነው። ልሳን የሚባለው ነገር ጨምሮ ኢ መጽሐፍ ቅዱሳዊ ነው እያለ ነው። ስለዚህ ግቡና አምልኳችን በየቸርቾቻችን የምናሳየው አምልኮ የምንፈጽመው አምልኮ መጽሐፍ ቅዱሳዊ መሆኑን አሳዩ። ችግር የለም። አባቶችን አናነሳም እኛ እንደው ኦኬ አባቶችን ምናምን አናነሳም እንደው በመጽሐፍ ቅዱስ እስቲ ለምምዶቻችን እሺ ሌላ ሰው እናስገባ። ፕሮቴስታንቶች ላኩ፣ በተለይ ፔንቴኮስታሎች ላኩ። እስቲ ሙሉ ወንጌል ውስጥ ያላችሁ ልምምዳችሁ እውነት መጽሐፍ ቅዱሳዊ ነው የምትሉት እስቲ ላኩ እና እንትን እንለው። ቀጥል ጋዲ። ኔትወርኬ ምንም ጥሩ አይደለም ጌታ በሚያውቀው። እኔ እኮ እያወራው ነበር ግን መሀል ላይ ይቋረጣል። ለምን እንደሆነ አላውቅም። ምን ነበረ? ሁለቱንም እያነጻጸርኩ እያሳዩቸው ነበረና ሜይ ቢ ሁለቱም ተመሳሳይ ሆሊ ስፒሪት ያሉትን የኩንዳሊን መንፈስም ሁለቱም ተመሳሳይ ያለውና ተመሳሳይነቱን እያሳዩ ነበረና ሁለቱም ላይ ይሄም ይስቃል፣ ይሄኛውም ይስቃል። አሳሳቃቸው ተመሳሳይ ነው። መሬት ላይ መንፈራገጣቸው ተመሳሳይ ነው። ግድግዳ ላይ መላተማቸው ተመሳሳይ ነው። ይህ መንፈስ ደግሞ አሁን ምን እየሆነ ነው ማለት አሁን ሳይሆን ያው በዚህ 100 ዓመት ውስጥ ኦልሬዲ ወደ ፕሮቴስታንት ፔንቴኮስታል ውስጥ ዶሚኔት ሆኗል እና ሉተራን አሁን ይሄ በፊት አያውቁትም። ይሄንን ሉተር አያውቅም፣ እንዲሁም ደግሞ ካልቪንም ዝዊንግልም አያውቁትም። ይሄን ልምምድ ከየት ነው ያመጣችሁ እያለ እና እዚህ ላይ የተወሰነ ሄድበት ያመኩ ትክክል። እንግዲህ ሐዋርያ ቅዱስ ጳውሎስ የሚናገረው ንግግር አለ አይደለ? እኛ ያልሰበክንላችሁ ሌላ ኢየሱስ፣ እኛ የማናቀው ሌላ ወንጌል
እኛ ደግሞ ከኛ ያልተቀበላችሁት ደግሞ ሌላ መንፈስ በኋለኛው ዘመን ይመጣል ይላል አይደል? ሰው ከሐዋርያት ያልሆነ ሌላ ትምህርት፣ ከሐዋርያት ያልሆነ ሌላ መንፈስ፣ ከሐዋርያት ደግሞ ያልሆነ ሌላ ኢየሱስ ስትይዝ መንፈሱም ሌላ ነው የሚሆነው ፎርዛት ማተር እና እንደምትመለከቱት የምናውቀው ጌታ የሰጣቸው መንፈስ እውነት ለመናገር ጥበብን የሚገልጽ መናፍስትን የሚያስጮህ ነው አይደለ? መናፍስት ናቸው የሚጮሁት እንጂ በተቃራኒው ሐዋርያት የሚያጋጫቸው የሚያራሩጣቸው ኦፍኮርስ የእግዚአብሔር መንፈስ ሊሆን ይችላል አይችልም። መንፈስን ሁሉ መርምሩ ተብሎ እንደው የሚከብድ መንፈስ እንኳን አይደለም ለመለየት እንኳን የምርም ይህን ያክል እንደው እንደ ድክመታችን እግዚአብሔር አምላክም መናፍስትን ለመለየት የሚከብድ አይነት እንትን እንኳን አልሰጠንም። እውነት ለመናገር መናፍስትን በቀላሉ መለየት እንችላለን። እንደው ከእግዚአብሔር ይሁን ከሌላ መንፈስ መሆኑ መለየት እስኪከብደን ድረስ እንኳን የሚያስቸግር መንፈስ አይደለም አይደል? እንዲህ እያስጨነቀ ሰላምህ እያሳጣ እየተሯራጥክ ራስን ስተ ራስን እንኳን ማስታወስ እስኪያቅት ድረስ የሚያደርግ መንፈስ ኦኬ። እኔ ይሄን መንፈስ የማውቀው የሙስሊሞቹ ነቢይ መሐመድ ላይ ነው። የሆነ ራእይ መጣለት ሲባል በቃ ራሱን አያውቅም ነበር፣ እንደ ጥጃ ይፈራገጥ ነበር፣ እንደ ግመልም ያጓራ ነበር የተባለው እሱ ሊትራሊ እናንተ ጋር የምናየው እሱ ነው። አንዳንዱ አረፋ ይደፍቃል፣ አንዳንዱ ይንፈራገጣል፣ አንዳንዱ ይሯሯጣል ማለት ነው። ጭራሽ አንዳንዶቹማ ህፃናት ራሱ ሆኖ በጣም የሚያሳዝን እውነት ለመናገር ህፃናት ራሱ ሳይቀር ፖሰስድ ሆነው በቃ ተጨንቀው ሲጮሁ መሬት ላይ ወድቀው ሲንፈራገጡ የምር በጣም ነው የሚያሳዝነኝ። እኔ ህፃናት ወሮቹ ራሱ በጣም ነው የሚያሳዝኑት። እኔ መዝሙር ያሬድ ጋር የተለቀቀው ቪዲዮ አይታችሁታል? የለቀቀው አሁን በዚህ በስፒሪቱ ዙሪያ ምናምን ትንሽ ቆየት ብለዋል መሰለኝ እንጂ አንዳንዴ የምር ቸርች ነው ግን ይሄ ነገር ጠንቋይ ቤት አይደለም ትላለህ። ይሄ ነገር ጠንቋይ ቤት አይደለም እርግጠኞች ናችሁ ያስብላል። በቃ መጋረጃ እኮ ነው የሚቀራቸው። ይሄ በቃ ፈቃድ ያወጣ ወይም ደግሞ ፈቃድ ያለው ጥንቆላ ሆኖ የሚመስለው ይቅርታ ለቃሉ ማለት ነው። ከእነሱ የሚለይ ነገር የለውም በቃ እና አይ እንለያቸዋለን ካሉ ባይዞ መለየት እንችላለን ካሉ እስቲ ይግቡና አንድ ፕሮቴስታንት ይግባ። ይሄ ከመንፈስ ቅዱስ ነው፣ ይሄ ደግሞ ከርኩስ መንፈስ ነው ብሎ በምን እንደሚለየው እናያለን። በምን ነው የሚለየው? ምንም መለያ የለውም። ምንም መለያ የለውም ማለት ነው። እኛ ግን የእግዚአብሔር መንፈስ በቅዱሳኑ ላይ እንዴት ሲሰራ እንደነበረ እንዴት ነበር ሲሆኑ የነበሩት ይኸው እናውቃለን። በመንፈስ ቅዱስ እንግዲህ ከሐዋርያ ቅዱስ ጳውሎስ በላይ የተሞላ አለ እንዴ? መንፈስ ቅዱስ ከሐዋርያ ቅዱስ ጴጥሮስ በላይ የተሞላ መንፈስ ቅዱስ አለ ወይ? የለም። እነሱ ጸጋቸው ከእነሱ አልፎ ልብሳቸው፣ ከልብሳቸው አልፎ ጥላቸው ሲፈውስ አጋንንትን ሲያንቀጠቅጥ ነው የምንመለከተው። እነሱ ተንቀጠቀጡ፣ ተራገጡ። አንዲት ሴት በእርግጫ ወደ ግራ ጣሉ ምናምን የሚባል መጽሐፍ ቅዱስ ላይ አትመለከቱም። ባይሆን ምን አሉ? አጋንንት እየጮሁ ሲመጡ በኢየሱስ ክርስቶስ ስም ውጣ ብለው አስወጡ። ሰላም መረጋጋት ለዛ ሰው ሆነ። ክርስቶስም እንደዛ ሊገለው ይሄ ማቴዎስ ወንጌል ምዕራፍ 8 አካባቢ ላይ ያለ በመቃብር ሆኖ ሰንሰለት ሰብሮ ወደ ክርስቶስ እየሮጠ ሲመጣ የነበረው መንፈስ ምን አደረገው? ክርስቶስ የሌጊዮን ጭፍሮችን ሲያስወግዳቸው ሲያስወጣለት ያ ሰው ሰላማዊ ሆኖ ተረጋግቶ ከክርስቶስ ጋር ቆሞ አዩ ነው የሚለው። መንፈሱ እያለበት ማንም አይችለውም ነበረ። ሰንሰለት አይችለው፣ ለብቻው ተለይቶ መቃብር ላይ ነበር የሚኖረው። ክርስቶስ መጣ፣ የሌጊዮን ጭፍሮችን አስወጣለት። ያ ሰውም ሰላም ሆኖ ደህና ሆኖ ከክርስቶስ ጋር ቆሞ አዩት ይላል። ሲያዩትም ፈሩ። የምር መንፈሱ ያለበት መስለው ድንገት ተነስቶ ደግሞ እነሱ እንዳይቀጠቅጣቸው ማለት ነው። የፕሮቴስታንት አዳራሽ ስትገባ እንደዛ ነው የምትፈራው።
ማን ተነስቶ እንደሚጮህብህ አታውቅም። ማን ተነስቶ እንደሚረግጥህ አታውቅም። ፎርዛት ማተር ማለት ነውና እባካችሁ መንፈሶችን ለዩ። መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ፣ ጠይቁ። እንደዛ ለማለት ነው። እስቲ ቃሎት ያሰማልን ይዋዴ መሀል ላይ እቺን አሁን ምን ላይ ደርሷል? እነዚህን እንየው እስቲ የተወሰነ ርዕሱን ዝቅ አድርገው ወይ ከፍ አድርገው ማለት ነው። ኧረ ይዋዴ በደንብ ማየት ፈልገህ ነው? አዋ ካየን አይቀር ጭራሽ በስቴጅ ላይ ሆኖ የሚመራል የሚያሳይ የሚመራል ወይኔ በላቸው። እሺ ወንድ ለወንድ ነው ይሄ? ኦኬ አይ ወንድ መስሎህ እት ነች። ያ ወደዛ አይደል? እሺ አሁን ምን ቀረ? አሁን እዚህ ትልቅ ጥያቄ የሚፈጥረው እህት ይዘው ያልሄዱ ሰዎችስ እንዴት ነው የሚሆነው? ምንድነው የሚፈጠረው? እህት ይዘው ያልሄደ ሳያዘጋጁ ይቀራል ብለህ ነው? እዛው ነጠላ ሳትለብስ አንተ ቤት ትሄዳለህ እንዴ? እንደዛ እንደማለት ነው። አንዲት ኮረዳ በቀሚስ ያልያዘ አይምጣ የሚል ማስታወቂያ ያለው ነው የምትለው። የሆነ ቪዲዮ ሰምተሃል? እንትን ቀለሜን እኔ አሁን አንዱ አሮጊት ናት አለ ጎን ቆመችው፣ አንዱ አሮጊት አንዱ ወጣት ናት አለ። እኔ አሁን ተያያዙ ስባል ወጣቷን ነው የሚይዘው አለ። እና ታዲያ ማን ይሰማል? ትቀልዳለህ? ዞር ብሎ ማን አረቢቷን ይይዛል? ድለዋን ክሙን በሩኮ ወደ ነው የሚሰራው እዛ። ኧረ ተዘጋጁ፣ ተዘጋጅታችሁ ነው። አንድ ሁለት ሶስት እስኪባለው ሰው እየመረጥክ ነው የምትጠብቀው ማለት ነው። እና ዞር ልትቆም ስትሄድ ራሱ እያሰብክበት ነው እንዴ? ወንበርማ ወሳኝ ነው። እዛ ሄደ ባይዘወይ የቀለም ያካሄድ የዛኔ እንዳልክን አይተዋል? እንዳልክ አላየሁትም። እንዳልክን አላየህም? ማጋ እንደቆመ ሄዶ ማስተዋል ነው ማን የምትባለው አርቲስት ማን ይበላል? ትቀልዳለህ? ምን አይቼ ሄድኩኝ አለ እኮ። ምን ልሰራ ሄድኩኝ ታዲያ? ተደጋጋሚ ቪዲዮ ከማስተዋል ጋር ነበርና ኧረ ጥሩ አይነት ነው። ቀዱ ተብዬ ነው ለመጀመሪያ ጊዜ ሄድኩት ያለው እውነት ነው። የምር እኮ ባይዘው ትሩ ስቶሪ ማለት ነው። እንደዛ ብሏል። ድሮ ይጠቀሙ ነበር ታውቃለህ? ዲዩናውታት የምር ይዋዴ ይጠቀሙ ነበር ድሮ ኮሌጅ አካባቢ ምናምን። የምሬን እኮ ነው። ከራሱ እኮ ነው ሰምቼ ሪከን የኛ ታላላቆች ምናምን ሲያወሩ ሰማ ነበር። ድሮኛ እንትን ይሄ ኮሌጅ ድንጋይ ወርውረው አናት እንዳይሉ ድሮ ብለህ ፋሽን ልታረግ ፋሽኑ ያለፈ ልታስመስለው ነው እንደ ይበለው። አሁን በዲም ላይት ያበደ ቸርች አድርገውታል። አንተ ድሮ ትላለህ። መንገድ ላይ ብዬ እኮ ነው ድሮ መንገድ ላይ ምናምን ነገር እንደ ወንድሜ ምናምን ተብለህ ከዛ ያው እቺ እንትናን ታስታውሳታለህ? ማለት ነው ይዋዴ ዝኩፌት ዘመኑ ከጥርቀት ተመችቷል ሰውዬውን። አይቺ ማርን አስታውስካት? ይሄ ኮፍያ የማን ያለችው መኩ ብሬንድ ያወራ አልፈለክም? አይ ነው ኧረ አይደለም ሰውየውን ገልብጦት እኮ ጥሩ ነገር እንኳ ቢያሳይ ሰውየውን ገልብጦ እዝጉ ሂድበት
እንደዚህ በጀርባው ከልጆቹ አልወልድ ያለችው ኧረ ተው ብሬ ተው ግን ይሄኛውን ላምጣለት። ከመንፈስ ቅዱስ ስጦታዎች አንዱ በልሳን ወይም በአዲስ ቋንቋ መናገር ነው። ታዲያ እነዚህ ሰዎች የሚናገሩት የራሳቸው የፈጠራ ቋንቋ ወይስ የመንፈስ ቅዱስ ስጦታ? ሺታቅ ኢምሃርስ ሪባታላላቦች ኡሪሂቢጋ ኡሪሂጋ ኡሪሂጋ ኡሪሂ ኪማሽ ሺጋታር ባጋላ ሪማታል ባጋላ ቲራባ ሼላ ጋታራ ላባሽ ኤርባ ጋላቦሽ የኢትዮ ሰላም አሁን የምን መንፈስ ነው ይሄ? ይድበት ደንስ አላለ ፕሮፌቲክ ዳንስ ይላል። ምንም ቃል የለውም። በቃ ያበደ ጭፈራ ጨፈረ። እግራችን እንደዚህ አድርጎ አምልኮ የቱ ነው? በመከላከያ ታጅቦ በመከላከያ ምናምን ታጅቦ ምን አይተዋል? ኤፍሬም እንዴ ታዲያ ትቀልዳለህ እንዴ? የሚገርም የእንትን ማናጀር እኮ ነው ይሄ፣ ባለጸጋ ነው ይሄ። ይሄን የሚያክል ክለብ የሚያስተዳድር ታዲያ ብቻውን ይሄድል? አያችሁ፣ አንዱ ሰምታል። ኦርቶዶክስ ነው ማገባው ያለው ደብዳቤ ተጽፎበት፣ ፍሬንድ ግን በእንትን ታጅባ ምን? አዎ ኢዮብ ሰርቶበታል ራሱ እዛ ላይ ብሬ ስለመጠቃቀፍ ምናምን ትላለህ። ሌላ ደረጃ ላይ ደርሶላል። እነሱ በዲም ላይ ያበደ አድርጎልህ ፕሮፌቲክ ዳንስ ቆየ፣ በጣም ቆየ እዛ ጋር። ለምን እንደሆነ ታውቃለህ? ዮሐዴን እንትን ለማለት ነው። አንተ አሁን ይሄ የምር በጣም እንግዲህ አምልኮ ነው ብሎ ምናምን ሰው ላይ ሲጫወቱ ማለት የኢትዮጵያ ሕዝብ ግን በዚህ ልክ እንትን ሆኗል ብለህ ማለት አስበህ ታውቃለህ? እውነት ለመናገር በጣም የዛሬ 10 ዓመት 15 ዓመት እንደዚህ አይታስብም። ገባ? በዚህ ደረጃ ላይ ይደርሳሉ ምናምን ብለህ አታስብም። ወደ በቃ አፍሪካን ያን እባብ ሲያስበሉ የሆነ አይጥ ምናምን ሲያስበሉ እየተመለከትን ነበረ፣ ሰነጋል እና እንትን ላይ ማለት ነው። ሊትራሊ መጥቶ ኢትዮጵያ ውስጥ በዚህ ልክ ሲያደርጉት ማለት ነው። በቃ ጭፈራ ሲያደርጉ፣ ዳንስ ሲያደርጉ ቀጣይ እኮ በጣም ነው የሚያሳዝኑት። ገቢ ነው እኮ አሁን እንትኑ እባብ ማስበላቱ፣ ሳር ማስጋጡ፣ ፓንታው ልቁ ማለቱ ምናምን ነገር ቀጣይ እዚህ በየአዳራሹ አለ። እንደው ያው አሁን ያለው በየገስታውሱ ቢሆንም ፊት ለፊት ደግሞ በየአዳራሹ መድረክ ላይ መውጣቱ አይቀርም። በጣም ነው የሚያማዝነው። በስመ አብ። ቆይ እስኪ መሀል ላይ ይህ የተቀነባበረው እቺ በልሳን የተዘመረችዋ ልሳኖቻቸው የሚገርም የአጋንንት ልሳን እንግዲህ ተመልከቱ እስኪ እዩት። አንዴ ራሴን ላሳድግ። ቆይ ምን ልታሳይ?
እሺ ቀጥል። አንድ ሂጅ ነገር ሂጅበት ደግሞ አሁን ሂጅበት። የእነሱን ክለብ አየን አይደል? አሁን የእኛ ደግሞ አሁን ቅዳሴያችን የተወሰነ እስከ ሰማያ ሰማያት የሚወርድባት ይህን መስዋዕቱን የሚሰውርባትና የሚያከብርባት በጽሞናና በመፍራት ቁሙ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ ሃሌሉያ። ዮሴፍ ወኒቆዲሞስ እያለ ይሄዳል። ዮሴፍ ወኒቆዲሞስ ጾሙ ረዘመብን እንደ ዋለ ምን ጾሙ ረዘመብን ጾሙ ዘሎ ዓርብ ላይ ያስቀመጣል። በዓል አምሳ አስገባል። የምን ጾም ስለምን ጾም ነው እንደ በዓል አምሳ አስገባል። አንቁ ሃሌሉያ ዮሴፍ ወኒቆዲሞስ ብለህ አዋ መኩ ዝም ትላለህ ገና ዝቦለየ እኮ የበዓል አምሳ ነው። የበዓል አምሳ እንትን ነው ያው ከዛ ሙሉ የበዓል አምሳ ሙሉ ቅዳሴ እኮ ነው። እኔ የቅዳሴ ስርዓታችን ያሳየሁት እንጂ በአብይ ጾም የሚቀደሰው እኮ አይደለም ያልኩት። የእኛ ቅዳሴ ስሙ እንጂ በአብይ ጾም የሚቀደሰው አላልኩም። ምንድን ነው የምታስበው? ለማንኛውም ሀዲዱ ትንሽ እንዝናናበት እንጂ ከዛ ማለት ነው አሁን በሀዲዱ የዘመረው አንድ ፓስተር ልክ እንደ ጠዋት ዳኒ እንደገባው ማለት ነው ገብቶታል መሰለኝ። የራሱን ተማሪ ያዋርዳታል እና ልሳን ትናገራለች ጠርቷት ማለት ነው። እና ከዛ በኋላ ሲተርጉምልኝ ይላታል። ቆይ ላሳያቸው የሚሆነው ኧረ እናንተ ጭሶች ዳኒን እኮ አስወገዛችሁት። ቀለሜ እኮ አወገዘዋሉ። የምሬን ነው። እንዴት ሲጽፉ ጀምሮ ታች ያላችሁ ሰዎች ውሸታችሁን ከሆነ ግን በጣም ነው የማዝንባችሁ። በጾም ልትወገዝ ነው። ጾም ውስጥ አሉ አይደል እንዴ? እኔ አስተካክላለሁ አለች። እሷም እኔ ስልጣን አለኝ፣ ሙሉ ስልጣን አለኝ፣ ሙሉ ወንጌልን ለማስተካከል አለች። በቃ ተፈቅዶልኛል አለች። አይደን በዛ ወረዱባት። እስቲ ለማንኛውም ይሄንን እንዴት እንደሚያዋርዳት ማለት ነው ራሱ። Who among us speaks in tongues? Raise your hand. If you speak, come. 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 The rest of you pray. It's a serious business. Come, sister. You look as if you love Jesus and you love the truth. All right. You speak in tongues? Okay. In tongues. All right. Okay. You're right, you're right. Someone else who speaks in tongues, come and tell me what she said. አንድ ሰው የሚተረጉምልኝ Someone else who speaks in tongues, come and interpret. You have to be honest. I'll call again. Stay where you are. Someone else that speaks in tongues, come and tell the world what she just said.
Is there hand? What did you just say? ምንድን ነው ያልሽው? What did you say? No, what did you say? Interpret. ተርጉሚ። You may return to your seat. But who among us speaks in tongues? Right? ተስፋ ቆረጠ። በቃ የለም ብሬ ሰማ። ማን ይተርጉም? ማንም አሁን ከውስጥም ጠራ አንድ ሰው ተርጓሚ አንድ ሰው የለም። አንድ ሰው እንዴት አይመጣም? ማለት እስካሁን ድረስ የሚያወሩት ሁሉ ውስጥ እንግዲህ አንድ ሰው ተርጓሚ ብሎ ማለት እና ተርጉም ብሎ አንድ ፓስተር ሲያስተረጉም አይተን አናቅም፣ ሰምተንም አናቅም። በነገራችን ማን ይተርጉም? የለም። በቃ አሁን እኮ ለዚህ ነው ማለት ምን አይነት እንትን ውስጥ እንዳላችሁ በቃ ሐዋርያት የማያውቁት በዘመናት መካከል የሌለው እብን የእናንተ አባቶች የማያውቁ ሪፎርመሮች የማያውቁትን ትምህርት ይዛችኋል። ውጡ ከዛ ይላል። በምንድን ነው የምትለዩት? እስቲ አንድ ጥያቄ ልጠይቃችሁ። በምንድን ነው እውነተኛ መንፈስን ከሐሰተኛ መንፈስ የምትለዩት? ይሄ ለፔንቴኮስታል። በምንድን ነው ከኦንሊ ጂሰስ የምትለዩበት? ማስረጃ አላችሁ? የላችሁ? እስቲ ፕራክቲካሊ አንድ ማስረጃ የሚሰጠን ሰው ካለ አንድ ሰው የለም። ከኦንሊ ጂሰስ ልሳን ከሚናገሩት ማለት ኦንሊ ጂሰስ ስላሴን የሚከዱት ልሳን ከሚናገሩት የእነዚህ ፔንቴኮስታል በምን ትለያላችሁ ብለን ብንጠይቃቸው የለም። አዋን ካናት ማንም ማለት ነው። ይህንን መልስ የላችሁ። ብቻ ጌታ እግዚአብሔር እርዳችሁ ከዛ እንድትወጡ ከእንደዚህ አይነት መንፈስ እንድትወጡ እግዚአብሔር እርዳችሁ እንላችኋለን። እንግዲህ ማንም አልገባ አለ። እንግዲህ ፈራችሁ ለምን እንደሆነ አላውቅም። የእናንተ ልምምድ መጽሐፍ ቅዱሳዊ አይደለም አይደለ? በቃ በዚህ እናረጋግጥ። ማንም ሰው አንድ ጴንጤ ገብቶ ልሞግት ያለ አይ መጽሐፍ ቅዱሳዊ ነው አንድ የሚል የለም። ገብቶም አያውቅም። እስቲ ይሄን ልምምዳችሁ ማለት መግባትም ከፈራችሁ በቪዲዮም ስሩና እስቲ ያሳዩን። ይሄ ልምምድ መጽሐፍ ቅዱሳዊ ነው፣ በአዳራሾቻችን የምናደርገው መጽሐፍ ቅዱሳዊ ነው ብላችሁ እስቲ ፕሌስ እንየው አሳዩ። እና ለማንኛውም ከዛ አይነት ከጨለማ እግዚአብሔር ያውጣችሁ እንላችኋለን። እንግዲህ መምህር ብሬ ሰማ ሊወጣ ነው። በቃ አውጣ ረፍት አድርገን ተመለቀ። ሄሉ ሄሉ አለሽ? ዲያቆን እንዴት ሞት? ደህና ነሽ ወይ? እንዴት ነሽ? አለሁ። አይሰማም? ጾብቅ ደህና እግዚአብሔር ሙሽራው ሁላችንም ሰላም። ሙሽራው መምህር ብሬ ጭራሽ እስቲ ደውይላችሁ። ጥሪ ደርሶኛል። ጥሪ ብቻ ሳይሆን ጥያቄ ያለ ለሚንዜነትም እንግዲህ በውስጥ ይጠይቁት። እርሱ ለሚንዜነትም ታጭቷል። እንግዲህ ይጠይቁት። ያው መርጠኖታል እርሶን። ሌሉዬ እኔን? አዎ። ኧረ እባክህ አበባ በታኝ ይሻለኛል። ደህና ነህ ግን መኩ? መስገን አምላክ ደህና ነኝ። ክብሩ ይስፋ። ሌላውን በውስጥ ጨርሰናል። አውርተሻል አንቺ። ይሄ ነገር አላወራሽም እንዴ? አላጋጠምሽም? ከነዚህ መንፈስ ምናምን ያኔ ፕሮቴስታንት በነበርሽ የነበርኩበት አይደለ? እኔ እውነት ለመናገር ተርጓሚ አይቼ አላውቅም። እንደገና ደግሞ ልሳኑ ራሱ እዛው አሁን አጠገብ ያሉት ይኮራረጃሉ ማለት ነው። አንዱ ያለውን አንዱ ይደግሟል እዛው ይወስድበታል። ቅድም እኮ አክቹዋሊ ፕራክቲስም ያደርጉ ነበረ መሰለኝ። ያደርጋሉ
ፕራክቲስ አደረገ። አዎ ቃላቱ አንድ አይነት ነው እና አንዳንዱ እንደው ይቀላቅላሉ ማለት ምንም በሉ ተብሎ ነው እንግዲህ ሲጀመር ፕሮግራም መሪው በፓስተሩ አይናችሁን ጨፍናችሁ ሁላችሁ በልሳኖቻችሁ የማይጸልይ እንዳይኖር ያው በልሳን የማይጸልይ መንፈስ ቅዱስ አልተቀበለም ተብሎ ስለሚታሰብ ማለት ነውና በጣም ያሳዝናል። እና ተርጓሚ ነው ይቻላል ማኩ አስተምረኝ እንዳይልሽ ብዙ ከነገርኩ ወደ ዘርፌ ልኳል። ዘርፌ ጋር ይፈርጽፍለታል። የእሷ ቆለቃሉ 3 ቀን ውሪ ነው ውሪና ውሪ ዙሪ ብቻ ነው የእሷ እሷን እንዳይወስዷት የብር ለልሳን ብሎ እንዳይወስዷት ዙሪ ብሎ የሚስቃል እንትን ላይ ወደ ልሳን እንዳይወስዱ ዙሪ ሞልቷል። አታውቋላ ዙሪ የሚሉትን አንድ ቀን እንሰማለን። ቅድም የከፈትኩ እንደውም እየሳኩ ነበር። አትውሰደኝ ወደ ትዝታ እያልኩኝ እጅ ለእጅ ተቃቅፎ መጸለዩ ምናምን እና እኔ ብዙ ጊዜ እጅ ለእጅ አልያያዝም እውነት ለመናገር ግን እንደዛ ስታደርግ ደግሞ ወገብህን ይዟል ማለት ነው። አንዳንዴ አረዳም ብንወይ ስማ ከእጅም አልፎ ወገብ ለወገብ ስማ ብሬ ለእጅ የወገብ መለጠባት ተጸልያሉ ይባላል። ለያዛችሁ ሰው ጸልዩ፣ ያም ለአንተ አንተም ለዛ ትጸልያለህ ነው። ኧረ እኔ እኮ ከባድ። ከዛ በቃ ዳንሱ ምናምን አለ፣ ጭፈራው አለ፣ መዝለሉ ምናምን አለ እና ብዙ እኔ በጣም ብዙ ነገር ልታሰራኝ ነው። ጠዋት ደግሞ ቀለሜ ቤቱን ከፍቶ ይረግጠኛል። የሆነ ጊዜ ቤቱን ከፍቶ ሲረግጠኝ ነበረች የእኛን ወንጌል አማኞችን የምታሰድብ እያለ ስለሆነ ጣጣ የለውም። እሱ እንኳን ጌታ ከረዳ እውነት ለመናገር ጌታ ሲረዳ ብቻ ነው ከዛ መውጣት የምትችለው። በጣም ከባድ በጣም ዘምለና ይሄ እጅ ጭኖ መጸለይ ደግሞ እኔ እውነት አንድ ነገር አደረግ ነበር። እጅ ጭኖ ሲያስጨንቁኝ ልክ ወደ ጴንጤ ሄድኩ አካባቢ ነው እና አንድ ነገር ልንገራቸው። ከዛ ከናዝሬት ነው የመጣው አገልጋዩ ተጋብዞ ምናምንና ነይ አንቺ አለኝ፣ ነይ እህቴ ነይ አለኝ እና እጁን ግንባሬ ላይ ጥፍርን ገርብ ይዞ ከዛ አንቺ ጋር ይታየኛል ከባድ የዘር ማንዘር መንፈስ ሊያጠፋሽ ሊገልሽ የሚፈልግ መንፈስ አለ፣ ጩህ ይላል ማለት ነው። እኔ ደግሞ ምኑን ልጩህ? እኔ ይዞኝ ውደቅ በሉ ይላል። ልጃቸውን አንሱና የተወጋ ይሁን በሉ ይላል። የተወጋ ይሁን ይላል ህዝቡ ማለት ነው። ከዛ ሲያንከራተኝ ጩህ እያለ እግዚአብሔርን ሲነቀንቀኝ በስጋዬ ጮኩኝ ማለት ነው። ከዛ ውደቅ ሲል በጀርባ ያስተኙኝ። ከዛ ለጌታ ክብር አምጡ ተባለ ማለት ነው። በጣም እንደዚህ አይነት ነገር በጣም ሰው ሲለው እንደዚህ የሚያደርግበት ነገር አለ። እኔ ግን ሄሎ የሚገርመኝ ነገር ማለት አሁን አማኝ ለሆነ ሰው እንግዲህ አንዴ ከመንፈስ ከተላቀቀ እንዴት ነው ሰው በተደጋጋሚ ማለት ዛሬም ነገም ከነገ ወዲያም ወጋው መንፈስ አለብሽ የሆነ መንገድሽን ሊዘጋ ያለው አለ እሱን ወጋውት ምናምን በቃ ሁሉ ጊዜ እንዴት ነው ማለት ሎጂካሊ ራሱ አንድ ሰው አማኝ ከሆነ በኋላ በቃ ከዛ መንፈስ አሸንፎታል ያንን መንፈስ ተብሎ ነው የሚታሰበው ሎጂካሊ ራሱ ማለት ነው። ማለት ሁሉ ጊዜ እንዴት በተደጋጋሚ አንድ ፓስተር ማለት ነው ያንን ቃል እየደጋገመ ሁሉ ጊዜ መንፈስን ይወጋል ማለት ወጋው እንዲህ መንገድሽ ተዘግቶ ነበር እንዲህ ሆኖሽ ነበር እንዲህ ይሄ ሁሉ ዘመን ማለት ነው። በጣም ፓስተር ብቻ አይደለም በነገራችን ላይ እኔ አሁን የጸሎት እንትን ላይ የኔ ተራ ሲሆን ይሄ የሁሉም እንትን ነው። ሁሌ መንፈሱ መውቀት ግዴታ ነው። በቃ አየሩ ላይ ያለ ወንበሩ ላይ ያለ በቃ ማስለቀቅ እኔ ማደርገው ነበረ ፕሮግራም ስመራ ማለት ነው። እንደዚህ አይነት ነገሮች ሁሌ ሰውን ተጠቅሞ ይመጣል ስለሚባል ምናምን ነው እና ሁሌ የተወጋሁን በቃ አለ እና እኔ ማደርገው ኦኬ ስፒር
እየወጣ ነበረ ድንገት። ሰላም ሰላም ብያለሁ። ሰላም በል። እንዴት ናችሁ? እንዴት አለ? እንኳን ደህና መጣ። አለን አለን። ምንድን መጽሐፍ ቅዱስ የማያውቀው የጴንጤ ልምምድ የሚለው አጠቃላይ ልሳንን ሁሉንም ነው የሚጨምረው። እንትኖችን እያነሳ ነበረ በሙሉ መጽሐፍ ቅዱስ ብቻ ሳይሆን እኮ የመጀመሪያዎቹም አያውቁትም። አባቶች የመጀመሪያው ጴንጤ አባቶቻቸውም አያውቁም። እንደውም ፓራ ምን እንዳለ ታውቃላችሁ? ይሄ የአጋንንትና የሰው ስሜት ነው የሚታየኝ ብሎ ሲቃወመው ነበረ። በዊሊያም ነው የተጀመረው። ተጠርቶ እሱ የሚያገለግለው ሌላ እንትን ነበረ ቦታ። ከዛ ዊሊያም ይጠራውና ይሄ እንቅስቃሴ በጣም በልሳን መናገር ምናምን ብዙ ሰውን ስቦ ነበርና ሄዶ ሲያይ ይሄ የአጋንንትና የሰው ስሜት ነው የሚታየኝ የእግዚአብሔር ስራ አይደለም ብሎ ወዲያውኑ ነው እንትን የተለያዩት። እና የመጀመሪያዎቹ እንትኖች አያውቁትም። ያኔ የዛሬ 100 ዓመት አካባቢ ገደማ ሲነሳ ማለት ነው። ይሄ እንደዚህ አይነት ነገር ሲነሳ በዛን ጊዜ የነበሩት ፓስተሮቹ ሌሎቹ ማለት ነው ይህንን በግልጽ ይቃወሙት ነበሩ። በቃ ሀሳቡ ማለት ይቃወሙት፣ ይሄ አጋንንታዊ ነው ስሉ የነበሩት በቃ አይቀበሉትም። እንዴ ከየት ነው የመጣ እያሉ ነበር። አስባችሁታል? አያውቁትም ሌሎቹ። አንድ ከሐዋርያ ስራ እንዴት ነው ወደ ቆሮንቶስ መልእክቴን ነው የሚለውን ስታዩ መጀመሪያ ጴንጤቆስቴ የተባሉት ልክ እንደ ሐዋርያት መንፈስ ቅዱስ ወረደ፣ ልክ እንደ በዓለ ሀምሳ ተደገመ ብለው ነው። አዞዛ ስትሪት ላይ በዓለ 50 ተደገመ፣ ልክ እንደ ሐዋርያቶቹ በልሳን ማውራት ጀመርን ብለው ነው። እና ቻይነኛ ጽሑፍም ራሱ ነበረ። ቻይነኛ፣ ህንደኛ፣ የተለያየ ቋንቋ እናወራለን። እንደውም ፓርላም ስዊድን ቋንቋ ነው። ተጠንቶ ሲታይ የለም ስዊድን ቋንቋ የለም። ከዛ እንደ ሀገር ሄደው እንደኛ እንችላለን እንግዲህ በመንፈስ ቅዱስ ብለው ቢሉ ህንዶች አይገባቸውም። ከዛ ሽፍት አደረጉና የማይታወቀው የቆሮንቶስ ቤተክርስቲያን ልሳን ነው አሉ። ሽፍት የተደረገው በኋላ ነው። የመጀመሪያዎቹ ይህንን እንትን አያውቁትም ታሪክ። ከአሁን በፊትም ለቅቄው ነበር። በዛን ጊዜ አሁን ሳይሞቱ አይቀሩ። በዛን ጊዜ የነበሩት በህንደኛ በምን ሰው በሚያውቀው ቋንቋ ተናገሩ ነው የሚሉት። ጴንጤ የተባሉበት ራሱ ስማቸው ራሱ የመጣው እኮ በዓለ 50 ተደገመ ተብሎ ነው። ፔንቴኮስታል ከዛ ነው ሞመንቱ። ስማቸውን ከዛ ነው የወሰዱት። ራሱ ቻይና እና ህንድ ላይ ግን የሰሩት ስራ የምር ፌር አይደለም። ዩሮፕ ላይ ሲያቅታቸው ሁለቱም ማለት ነው በቋንቋ የሚናገረው አይ እዛ ህንድ ሄደን ህንዶች ይሰሙናል አይነት። ያቺ ደግሞ አግናስ ደግሞ ምናለች ጽሁፍ ጽፋ አይ ቻይናዊ ነው የተገለጠኝ ናለች። ቻይናዊ ነው የተገለጠልሽ? እስቲ ቼክ እናድርገው። ጭራሽ ቻይናዊ የማያውቅ ቻይናም የማያውቅ ቋንቋ ነው። ከዛስ የማይታወቅ የማይተረጎም አሉት። የማይተረጎም ቋንቋ አለ ሲባል ጠዋት አንዱ ያው ዳኒ እንግዲህ የማይተረጎም ቋንቋ የለም ብሎ ነው የወጣ። መጽሐፍቶቻቸው ግን የማይተረጎም አለ ይላሉ። የማይተረጎም አለ ይላሉ። የማይተረጎም ግን መጽሐፍ ቅዱስ አያውቅም። አንድ ልሳን ነው። እሱም ለሐዋርያት አንድ ጊዜ የተሰጠ እንጂ ከዛ ልሳን ውጭ የለም፣ አናውቅም። መጽሐፍ ቅዱስ ውስጥ የተጠቀሰበት አንድም ቦታ የማይተረጎም አለ ተብሎ የተጠቀሰ የለምና ዞሮ ዞሮ ለማንኛውም እግዚአብሔር ልቦና ይስጣቸው እንላቸዋለን። ከዛ አይነት ልምምድ እንዲወጡ ያው ብዙ ረጅም ሰዓት ስለቆየን ስፒሪት ልንወጣ ነው። ያሳዝነው ነገር በማህበር ሴቶች ዝም ይበሉ፣ ጥያቄ ካላቸው ባላቸውን ይጠይቃለን። የመጀመሪያ ልሳንን መናገር የጀመረችው ሴት ነች። የሚገርመው ነገር በማህበር ፊት ለፊት በማህበር የሐዋርያት ሥራ 2 እየተነበበ ጸልይልኝ፣ በመጀመሪያዎቹ እኮ ልሳን ያወሩ ነበረ ብላ ቢጸልይ ምንም ለውጥ የለም። በኋላ እጅ መጫን አለ አለችው። እጅን ጭኖ ሲጸልይ ልሳን ተብሎ ሳይኮሎጂ ነው። በነገራችን ላይ የግድ አጋንንት ብቻ ሳይሆን የሰውም እንትን አለው። ሂዱና ጴንጤቆስቴ አምልኮውን ሙዚቃ
ሳይጠቀም ፓስተሩ ድምፁን ከፍ ዘቅ ሳያደርግ ልክ እንደ ሉትራን ያስተምሩ ወይም እንትን አምልኳቸውን ይፈጽሙ። ማንም ሰው ስሜት ውስጥ ገብቶ አይናገርም። ማንም ሰው እና ይሄ የተለመደ ነው። ይሄን ለማለት ነው። አመሰግናለሁ።